ተመልካቾቻችን በአሁኑ ሰዓት የምንገኘው በሲዳማ ክልል በሐዋሳ ከተማ ነው። እንግዲህ በዚህ ሰዓት 2 ሰዓት ነው አሁን ማለት ነው። በዚህ ሰዓት ግን በርካታ የህዝብ ቁጥር ማለት ነው በዚህ አካባቢ ላይ ወክ ያደረጉ ወይም ደግሞ እየተጓዙ ነው ያሉት። የፌዴሪ ጠቅላይ ሚኒስትር አብይ አህመድም በተለይ የከተማን ከንቲባ ተንከባከቧቸው የሚሉ ሀሳቦችን ሰጥተዋልና እስኪ ከንቲባውን አግኝተን ውይይት እናድርግ። ጤና ይስጥልን። ብዙ ቁጥር ያለው ነዋሪ ወክ እያደረገ ነው። ህፃናትንም ይዟል። በዚህ ሰዓት እንግዲህ አዲስ ነገር አለ። አንተም እንዳየኸው ብዙ የከተማችን ነዋሪዎች በምሽት እየተዝናኑ ወክ እያደረጉ ነው ያያቸው። ሐዋሳ ቀደም ብሎም የመዝናኛ ከተማ ናት። ነዋሪው በወክ እያደረገ ወደ ሀይቅ መሄድ፣ በጎዳናዎች ላይ የመንቀሳቀስ ልምዶ አለው። ከተማ ምቹ ነች። ከተማው ምቹ ነው። ዛፉ፣ ጥላው፣ ምኑ በጣም ምቹ ነው። ያማረ የአረንጓዴ ቦታ ያላት ጽዱ ከተማ ናት። ነገር ግን ዛሬ ደግሞ አንተ በመጣህበት ወቅት ሰፊ ቁጥር ያለው ነዋሪ የምታየው ደግሞ አዲሱ የኮሪደር ልማት ስራ ተጠናቆ ለአገልግሎት ክፍት የሆነበትና ከወትሮ ደግሞ ሰፊ የወክዌዎችና መሰረተ ልማቶች ተገንብተው ምቹ በመሆኑ የከተማው ማህበረሰብ የስራችን እንዲፋጠን ትልቅ አስተዋጽኦ ነው ያደረገውና ይሄ የተገኘው ውጤት የከተማው ማህበረሰብና ነዋሪ ውጤት ነው ብሎ መውሰድ ይቻላል። በዚህ አጋጣሚ የሐዋሳ ከተማ ነዋሪዎች ላደረጉት ድጋፍ ለተገኘው ውጤት ትልቅ ምስጋናና አክብሮት አለ። የከተማው ነዋሪ ባያግዝ ኖሮ በ3 ወር ውስጥ ቀርቶ ከዛም በላይ ጊዜ ብንወስድ እንኳን ይህን የመሰለ ውጤት ማምጣት አንችልም። ምንድነው የተሰሩት የሚሉ ሀሳቦችን እስኪ እናንሳ። እንግዲህ በዋናነት አሁን የኮሪደር ልማት ስራው ቀደም ብሎም ተጀምሯል። የመጀመሪያው ዙር ኮሪደር በሐዋሳ ከተማ ተመርቋል። ሁለተኛው ኮሪደር የ6.5 ኪሎ ሜትር የአዲስ አስፋልት መንገድን የሚሸፍን ስራዎችም እንደዚሁ ተሰርተዋል። በነባሮቹን ጨምሮ እንግዲህ በአጠቃላይ በኮሪደር ልማት ስራው 17.9 ኪሎ ሜትር የሚሸፍን የወክዌይ ተሰርቷል። በተለይ ደግሞ ይሄ ከጊዜ ወደ ጊዜ እየቀነሰ የመጣውን የብስክሌት ባህል በተወሰነ ደረጃ ለጤንነትም የተሻለ እሱን መልሶ በከተማ ውስጥ እንዲመጣ የሚያደርግ የልማት ስራዎች ናቸው የተሰሩት። አረፍ ብለን ደግሞ እንግዲህ ከተሰሩት አንዱ የሆነው የማረፊያ ላይ ሆነ ቾቱንም አንተም እናረጋግጠው። የዚህ የትራንስፖርት ወይም የከተማ የሞቢሊቲውን የሚያሳልጥ መሰረተ ልማቶች እየገነባን ነው። ቀጣይስ ምን ሊሰሩ አስበዋል? ስለዚህ ቀጣይ የምንጀምራቸው የኮሪደር ልማት ስራዎች አሉ። ይህን እንዳጠናቀቅን ተጨማሪ የምንጀምራቸው የኮሪደር ልማት ስራዎችን ዲዛይናቸውን አጠናቀናል። ቦታዎቹን ለይተናቸዋል። በተለይ ከፍተኛ የኢኮኖሚ እንቅስቃሴ ያለባቸው ለከተማው ተጨማሪ ገቢ የሚያመነጩ ንግዱን የሚያሳልጡ ኢንቨስትመንቱን ተጨማሪ የሚያግዙና በትራንስፖርት እንቅስቃሴውም ለህብረተሰቡ ምቹ የትራንስፖርት ፋሲሊቲ ሊያሟሉ የሚችሉ ቦታዎችን ለይተን ይሄኛው እንደተጠናቀቀ ሙሉ ለሙሉ ወደዛ የምንገባ ነው የሚሆነው ማለት ነው። የፌዴሪ ጠቅላይ ሚኒስትር አብይ አህመድም ሰሞኑን ሐዋሳ መጥተው ጎብኝተዋል። የኮሪደር ልማቱንም እንደዚሁ አይተዋል። ቅድም የሚያነሷቸው የተለያዩ የስፖርት ማዘውተሪያ ስፍራዎችን ጭምር አይተው አድናቆታቸውን ገልጸዋል። እንደውም በነበረው ስነ ስርዓት የሐዋሳ ነዋሪዎችን አደራ ብለዋል። እርሶስ ለነዋሪው ምንድን ነው የሚሉት? የሚሰጡት አደራ አለ? ያስተላልፉት መልእክት አለ? እንግዲህ ክቡር ጠቅላይ ሚኒስትራችን አሁን እሳቸው ራዕይ ከተማዋ ተሻግራ ከአፍሪካም አልፋ ተመራጭ የቱሪስት የመዝናኛ ከተማ እንድትሆን ምኞታቸውም ነው ራዕያቸው ነው። ይሄን አርቀው ያያሉ። ከዚህ አንጻር ሐዋሳ ላይ የሚደረጉ የልማት ስራዎችን በከፍተኛ ትኩረት ይከታተላሉ፣ ይደግፋሉ። ለዚህ ትልቅ አክብሮትና ምስጋና አለኝ። ህዝቡም ደግሞ በተለይ አሁን ባለው የኮሪደር ልማት ስራ አሁን ላለው ለእኛም ለአመራሩም ለከተማ አስተዳደሩ እያደረገ ካለው ድጋፍ አንጻር የተገኘ ውጤት የሚያጓጓ ነው። በአጭር ጊዜ ውስጥ እንዲህ አይነት ውጤት ከተገኘ ተጨማሪ ጊዜ ቢጨመር ምን አይነት ውጤት እንደሚመጣ የሚታይ ነው። ከዚህ አንጻር የእሳቸውም ድጋፍ ህብረተሰቡ እንዲያደርግ፣ እገዛ እንዲያደርግ፣ ትብብር እንዲያደርግ ያስተላለፉት መልእክት ይሄ የመጣው ውጤት ወደ ኋላ እንዳይመለስ፣ ይሄ የመጣው ውጤት ከዚህ በፈጠነ መልኩ እንዲጨምር፣ እንዲሁም ደግሞ ጥሩ ውጤት መጥቷል ብለን እንዳንዘናጋ፣ የከተማው ነዋሪም በዚህ በተገኘ ውጤት ሳይረካ ሳይደክም ይሄንን እገዛውን ቀጥሎ ከተማዋ እሳቸው ወደሚመኟት የአፍሪካ የቱሪዝም እና የኮንፈረንስ ቁንጮ ከተማ ለማድረግ የያዙትን ያሰቡትን ራዕይ እንዲሳካ ካላቸው ምኞት ስለሆነ ይሄንን ከውስጡ ወስደን እኛም ደግሞ ለህዝባችን ለማገልገል የበለጠ እንድሰራ
ነው የምንመኘው። የሐዋሳ ከንቲባ አቶ ጥራቱ በየነ ለነበረን ቆይታ በጣም አመሰግናለሁ። እሺ እኔም አመሰግናለሁ።